ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የማል ሚዲያ ሂስና ትንታኔ ዝግጅታችን ነው። በዛሬው ዝግጅቴ ላይ አጫጭር መረጃዎችን ለእናንተ የምናደርስ ይሆናል። ከዚያ ውጪ በአንድ ዋና ሐሳብ ጉዳይ ላይ ትንታኔ የምንሰጥ ይሆናል። እስከ ዝግጅቱ ፍጻሜ ድረስ አብራችሁን እንድትሆኑ በመጠየቅ ከአፍታ ቆይታ በኋላ በቀጥታ ወደ ዝግጅቴ የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር በማድረግ የማል ሚዲያ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድትሰጡ እጠይቃለሁ። መልካም ስም በስራ ይገለጻል። ስራችን ደግሞ ለኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረከብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተ መንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶችን፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሾችንና ለአንድ አባወራ 2 የመኪና ማቆሚያም አዘጋጅተናል። በካሬ ከ83,000 ብር ጀምሮ በ10% ቅድመ ክፍያ ለአጭር ጊዜ ከሚቆይ እስከ 30% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0994 00 3949 አለያም በ0923 73 4049 ላይ ይደውሉ። ሰመር ሪል ስቴት። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ መጀመሪያው መረጃ ሲያልፍ ኢትዮጵያ የመጀመሪያውን የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ከተማ ልትከፍት መሆኑን የኢትዮጵያ የተስማሚነት ምዘና ድርጅት ማስታወቁ ተሰምቷል። የድርጅቱ ዋና ዳይሬክተር ኢንጂነር መዓዛ አበራ እንደገለጹት ላቦራቶሪ ወደ ሀገር ውስጥ የሚገቡ የነዳጅ ምርቶችና ዘይቶች የተቀመጠውን የጥራት መስፈርት ማሟላታቸውን ለመፈተሽ የሚያስችል ነው ያሉ ሲሆን ለዚህም ዘመናዊ መሳሪያዎችና የሰለጠኑ ባለሙያዎች መዘጋጀታቸውን ጠቁሟል። ተቋሙ በድሬዳዋ፣ በአዳማ፣ በሐዋሳና በባህር ዳር ተጨማሪ የፍተሻ ላቦራቶሪዎችን በማደራጀት ላይ እንደሚገኝም ተናግሯል። የህዝብ ተወካዮች ምክር ቤት ትናንትና የካቲት 11 2018 ዓ.ም ባካሄደው አስቸኳይ ጉባኤ የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ጊዜውን ለሁለተኛ ጊዜ ማራዘሙ ተሰምቷል። የምክክር ኮሚሽኑ የሥራ ጊዜው የተራዘመው ለ8 ወራት ሲሆን ከዚህ በፊት በየካቲት ወር ላይ የኮሚሽኑን ሥራ ለ1 ዓመት ማራዘማቸው አይዘነጋም። የህወሓት ታጋይ የሆነው ገብረ ጻዲቅ ከወይን ሚዲያ ጋር በነበረው ቆይታ ላይ ህወሓትን የገለጸበት መንገድ እጅጉን አስገራሚ ሆኗል። እንደ ታጋዩ ገለጻ ከሆነ ህወሓት ማለት ለህዝቡ ሲል እስከ ሞት ድረስ የሚታገል ቡድን ነው። አመራሮቹም ቢሆን ለህዝባቸው ሲል ህይወታቸውን የሚሰጡ ናቸው ሲል ተናግሯል። ቀጠል አድርጎም ህወሓት ማለት ዲሞክራሲያዊ ድርጅት ነው ያሉ ሲሆን ትግራይ ውስጥ የባንዳዎችን ስራ የሚሰሩ ሚዲያዎች አሉ። እነዚህ ሚዲያዎች አደብ ሊይዙ ይገባል፣ አለበለዚያ ደግሞ ልክ እንደ ባንዳዎቹ ክልሉን ለቀው ይውጡልን ካሉ በኋላ አጠቃላይ የህወሓት ነባር ታጋዮች ከፊታችን ትልቅ ችግር እየመጣ ይገኛል፣ ለዚህ ችግር ራሳችሁን አዘጋጁ ሲሉ መልእክት አስተላልፈዋል። በአማራ ክልል ውስጥ በብልጽግና ስም ስልጣን ይዞ ነገር ግን ለፋኖ ስራ ሲሰራና መረጃ ሲያቀብል የነበረው ሶስተኛው ቀኝ መያዙ ተሰምቷል። ይህ አመራር ሙሉጌታ አለም ተብሎ ይጠራ የነበረ ሲሆን የምዕራብ ጎጃም ዞን የሰላምና የጸጥታ መምሪያ ኃላፊ ሆኖ ይሰራ እንደነበረም ምንጮቻችን ገልጸውልናል። እንደ ምንጮቻችን ገለጻም ከሆነ ይህ ግለሰብ የመንግስትን ስልጣን ይዞ ህዝብን በአግባቡ ማገልገል ሲገባው እሱ ግን የፋኖ አመራሮች ወደ ሰላም እንዳይመጡ የመጡ ደግሞ እንዲሰደዱ ጫና ያደርግ እንደነበረ ተሰምቷል። የኢትዮጵያ መከላከያ ሰራዊት በቅርቡ ከሩሲያ የተገዙ አዳዲስ ወታደራዊ ቁሳቁሶችን መረከቡ ተሰምቷል። ከነዚህም መካከል በሩሲያ የሚመረተውና የፈንጂ ጥቃቶችን የመቋቋም ከፍተኛ አቅም ያለው KAMAZ 53949 ታይፎን K የታጠቀ ተሽከርካሪ በዋነኝነት ይጠቀሳል። ተሽከርካሪዎቹ ከመሬት ስር የሚቀበሩ ፈንጂዎችና የቦምብ ጥቃቶችን የመቋቋም ብቃት ያላቸው ሲሆን እንዲሁም ለማንኛውም መልክዓ ምድር አመቺና ለወታደሮች አስተማማኝ ጥበቃን የሚሰጡ ናቸው ተብሏል። እንግዲህ እነዚህ ተሽከርካሪዎች ከብረት ሳህኖችና ከሴራሚክ በተሰራ ጠንካራ መከላከያ የተገነባ በመሆኑ ጥይቶችንና የመድፍ ፍንጣሪዎችን መቋቋም ይችላል ተብሏል። በዘመነ ካሴ የሚመራው አፋብን እርስ በርሱ አለመተማመን ላይ እየደረሰ ይገኛል። ያ ብቻም አይደለም። 4 የቡድኑ ታጣቂዎችና አመራሮች በቀጥታ በዘመነ ካሴ ትዕዛዝ እርምጃ እንደተወሰደባቸው ተሰምቷል። እነዚህ እርምጃ የተወሰደባቸው አመራሮች ለዘመነ ካሴ ታማኝ የነበሩ እና በሸዋ፣ በወሎ፣ በጎንደር፣ በጎጃምና በኤርትራ ከዘመነ ጋር አብረው ይንቀሳቀሱ እንደነበረም ተገልጿል። እርምጃ የተወሰደባቸው አመራርና ታጣቂዎች በእነሱ አጠራር አርበኛ መሪጌታ ሄኖክ ወይም አባታጠቅ ተብሎ የሚጠራው ግለሰብ አንደኛ ሲሆን ሌላኛው አርበኛ መሪጌታ ዘላለም ወይም ወይራው የስናይፐሩ ሊቅ ተብሎ ይጠራ ነበር። ሶስተኛ እርምጃ የተወሰደበት ግለሰብ አርበኛ ጌራ ሲባል አራተኛ አርበኛ አለልኝ ይባላል። አፋብን በዘመነ ትዕዛዝ በራሱ ታጣቂዎች ላይ እርምጃን እንዲወስድ እያደረገ ያለው ለሱ ትዕዛዝ አልታዘዝም ያሉትን እንደሆነም ተጠቅሷል።
ትናንት ምሽት በመቀለ ከተማ በተካሄደ የሻማ ማብራት ስነ ስርዓት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ላይ መልእክትን አስተላልፈዋል። የክልሉ ጊዜያዊ አስተዳደር የሆኑት ፕሬዝዳንት ታደሰ ወረደ የተፈናቃዮች መመለስና ግዛታዊ አንድነት ጥያቄዎቻችን በፖለቲካዊ ውይይት እንዲፈቱ እንሰራለን፣ ነገር ግን ሰላም መፈለጋችን ራሳችንን ከመከላከል አያግደንም ሲሉ ተናግረዋል። ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሷል ሲሉ የከሰሱ ሲሆን አደጋው በውይይት ካልተፈታ ህዝቡ ወረራን የመመከትና ራሱን የመከላከል ግዴታ ውስጥ እንደሚገባም ተናግረዋል። ዶቼ ቬለ እንደዘገበው ከሆነ በትግራይ ክልል የነዳጅ ምርቶች ጤፍና ዘይቶችን ጨምሮ የምግብ ግብዓቶች በአንድ ሳምንት የዋጋ ጭማሪ ታይቶባቸዋል። በክልሉ ከኤቲኤም ገንዘብ ማግኘት አይቻልም። ባንኮች ደንበኞቻቸው ወጪ የሚያደርጉትን የገንዘብ መጠን ገድበዋል። በክልሉ በተፈጠረው ከፍተኛ የጥሬ ገንዘብ እጥረት ምክንያት ለንግድና ለአገልግሎት ክፍያ የሚፈጽሙት የሞባይል ገንዘብ ማዘዋወሪያ ብቻ ሆኗል ሲል ተናግረዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ተብሎ በሚጠራው አካባቢ ካለፈው እሁድ ወይም የካቲት 8 ቀን 2018 ዓ.ም ጀምሮ በተከፈተው ተኩስ በርካታ ንጹሃን መገደላቸውን ነዋሪዎች ለቲግቫ ኢትዮጵያ ገልጸዋል። እንደ ነዋሪዎቹ ገለጻ የክልሉ አድማ ብተናና የዞኑ መደበኛ ፖሊስ ህግ ለማስከበር በሚል በወሰዱት እርምጃ እስካሁን ከ13 በላይ ሰዎች መገደላቸውን ተሰምቷል። ውድ አድማጭ ተመልካቾቻችን ለዛሬ የነበሩን አጫጭር ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ዋናው አጀንዳ የማልፍ ይሆናል። ነቢይ በሀገሩ አይከበርም ሆኖብን ነው እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድ ጠዋት አዲስ አበባ አይተው ከሰዓት ጅማ አመሻሹ ላይ ኬንያ በነጋታው አሜሪካን ወይም እንግሊዝ ነው የምታየው። መስራት አይደክመውም። ሰለቸኝ ደከመኝ አቃተኝ አይልም። በብዙ ስድብ ውስጥ በብዙ አለመፈለግ ውስጥ በብዙ ውሸቶች ውስጥም ሆኖ ለኢትዮጵያ መስራቱን አላቆመም። ለበርካታ ዓመታት ተቋርጦ የነበረውን የአርጆ ደዴሳ ግድብ ያለበትን ሁኔታ ጎብኝተዋል። ይህ ግድብ ሲጠናቀቅ 80,000 ሄክታር የእርሻ መሬትን በዘመናዊ ኢሪጌሽን ማልማት ይችላል። ይህ ምን ማለት ነው ብለን ብንጠይቅ በአመት 3 ጊዜ ምርጥ የስንዴ ዝርያ ቢመረትበት እንኳን እስከ 20 ሚሊዮን ኩንታል የስንዴ ምርት መስጠት ይችላል ማለት። ይህ ደግሞ ኢትዮጵያን ከመቀለብ አልፎ በኤክስፖርት በርካታ ቢሊዮን ዶላሮችን ማስገኘት የሚችል አቅም አለን ማለት ነው። የዚህ ግድብ መጠናቀቅ ዘርፈ ብዙ ጥቅሞች አሉት። ለአርሶ አደሩ ዝናብን ጠብቆ ከመዝራት ባለፈ ንጹህ ውሃ እንዲያገኝም ይረዳዋል። ይህ ግድብ 2.5 ቢሊዮን ኪዩቢክ ሜትር የሚጠጋ ውሃ የሚይዝ ሲሆን ትልቅ ሰው ሰራሽ ሐይቅና ሰፊ እርሻ ምድር በጅማ ምስራቅ ወለጋና ቡኖ በደሌ አማካኝ ስፍራ ላይ ይሰራል ተብሎ ይጠበቃል። እንግዲህ ጠቅላይ ሚኒስትሩ ይህንን ተቋርጦ የነበረውን ግድብ እንደ አዲስ እንዲሰራ በማድረግ ነው አሁን ያለበት ደረጃ እንዲደርስ ያደረጉት። ትናንትና ማታ ከኤርዶጋን ጋር ቤተ መንግስት እራት በልተው ነበረ። አድረው እንግዳቸውን ሸኝተው ደምቢዶሎ ተገኝተዋል፣ በወለጋ ተገኝተዋል፣ በነቀምት ተገኝተዋል። የአርጆ የከሰል ድንጋይን ፋብሪካ መርቀዋል። የቱሉ ካፒታል የወርቅ ልማትን ጎብኝተዋል። ምሽት ላይ ደግሞ የነቀምት ኮሪደርን ሳይክል እየነዱ ጎብኝተዋል። ይሄ ምን አይነት የስራ ሞራል ነው? ምንም እረፍት የሚባል ነገር የለም። ሁሌም ስራ ላይ ነው። ሁሌም እንቅስቃሴ ላይ ነው። በዚህ ሳምንት ከጣሊያና ጠቅላይ ሚኒስትር ጋር ተገናኝተው አውርተዋል። ከአፍሪካ መሪዎች ጋር ተገናኝተው አውርተዋል። ከቱርኩ መሪ ጋር ተገናኝተው አውርተዋል። ከሳውዲው የውጭ ጉዳይ ሚኒስቴር ጋር ተገናኝተው አውርተዋል። በዚህ ሳምንት እነዚህን ብቻ አይደለም የሰሩት። የኬንያ የአሁኑን ጠቅላይ ሚኒስትርና የቀድሞ ጠቅላይ ሚኒስትሩን ቁጭ አድርገው አብረው አገናኝተው አውርተው አስማምተዋል። ይሄ ሁሉ የሆነው በዚህ ሳምንት ነው። እኛ ብናጣጥለውም የኬንያ ፓርላማ ውስጥ ሳይቀር ገብተው ስለ ጠቅላይ ሚኒስትሩ እየተወራ ይገኛል። አዲስ አበባን ተመልክቷት ምን እንዳስመሰላት። ታምራዊ ለውጥ እኮ ነው ማምጣት ያስቻለው። መማር ከፈለግን ብዙ ርቀት መሄድ አይጠበቅብንም። እኛ ብቻ ጥሩ ተማሪ እንሁን እንጂ ጎበዝ አስተማሪ እዚሁ ጎረቤታችን አለ። እሱም ጠቅላይ ሚኒስትር ዶክተር አብይ አህመድ ይባላል። ይህ ሰው አዲስ አበባን ዱባይ አድርጓታል። ከዚህ በኋላ የከተማ ልማትን ለመቀመር አሜሪካን፣ አውሮፓ፣ ሲንጋፖር ወይም ሌሎች ሀገራት መሄድ አይጠበቅብንም። እዚሁ አጠገባችን የአፍሪካ ሲንጋፖር አለች። በ5 ዓመት ውስጥ ትልቅ ስኬትን ማሳካት የቻለ መሪ ነው ይሄ ጠቅላይ ሚኒስትር። ከሱ ልንማር ይገባል። ይሄንን ያሉት ኬንያ ፓርላማ ውስጥ ተወካይ የሆኑ ግለሰብ ናቸው። ሌላ የጋናው መሪ ናቸው ስለ ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩት። አዲስ አበባ ለአፍሪካ ዋና ከተማነት ከበቂ በላይ ናት፣ ታምራዊ ለውጥን አምጥታለች፣ ይገባታል ብለው ተናግሯል። ይህንን ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ነው የሚል ምስክርነት ሰጥተዋል። የኡጋንዳው የምድር ጦር መሪ ጀነራል ሙዋዚ ካምፓላ እንደ አዲስ አበባ መሆን አለባት ሲሉ ተናግረዋል። እነዚህ ሰዎች አይናቸው ያየውን
በልባቸው የተመላለሰውን በአፋቸው መስክረዋል። ይህ እንቅስቃሴ የብዙ አፍሪካ ሀገራት ምኞት ነው። ሁሉም የአፍሪካ ሀገራት እንደ ኢትዮጵያ መሆን ነው የሚመኙት በአሁን ሰዓት። ግን እኛ ሀገር ስትመጣ ይሄ ጉዳይ ቦታ አይሰጠውም። ይሄ ጉዳይ ተራ ነው፣ የሕፃን ልጅ ጨዋታ ነው፣ ብልጭልጭ ነው፣ ክሪስማስ ነው፣ ሌላ ስም ነው የሚሰጠው። እኛ እንደዚህ ነን። ማመስገን አንወድም። አንድ ሰው ሲሰራም ሲሳካለትም ውጤታማ ሲሆንም ማየት አንወድም። ቁጭ ብሎ ሲያለቅስ ነው ማየት የምንፈልገው። ሳይሳካለት ሲቀር ነው የምንፈልገው። በተለይ ሀገርን በተመለከተ በዓሉ ግርማ እንዳለው እኛ ኢትዮጵያውያን ጭምብላሞች ነን። የእውነት ሀገሩን የሚወድ ሰው በኢትዮጵያ ምድር አይወደድም። የእውነት ለሀገሩ የሚሰራ ሰው አይመሰገንም። ብዙ ጊዜ በአፉ ኢትዮጵያ እያለ በተግባር ኢትዮጵያን የሚሸጥ ሰው ነው ወደፊት ጠጋ ተብሎ ስልጣንም ሲሰጠው የምናየው። በምላስ የሚያጭበረብሩ የሚያታልሉ ናቸው ቦታ የሚያገኙት። ከልባቸውማ የጦር ሜዳ ሄደው ስለ ሀገራቸው ደማቸውን የሚያፈሱ አጥንታቸውን የሚከሰክሱ ሕይወታቸውን የሚሰጡ ግን ከጦር ሜዳ ማግስት ማንም ዞር ብሎ አያቸው። እዚህ ሆነው ግን በገንዘብም በምንም ከሌላ ጋር የሚነጋገሩ በምላሳቸው ግን ኢትዮጵያ የሚሉ ሰዎች ቦታ ሲሰጣቸው ታያለ። ከዛ እነዚህ ቦታ ሲያገኙ እነዛ የእውነት ለኢትዮጵያ የኖሩ ሰዎችን ውሻ ሲያደርጓቸው ታያቸዋል። ይሄ የኢትዮጵያ ታሪክ። ዛሬ የካቲት 12 እንደመሆኑ መጠን የሰማዕታት ቀን ይከበራል። ይህ ቀን ሲከበር ለሀገር ውለታ የዋሉ እንዳሉ ሁሉ ብዙ ባንዳዎች በጀግኖቻችን ሞት ላይ ሴራ ሸርበው ጀግኖቻችን እድሜ እንዳይኖራቸው አድርጓል። እድሜ እንዳይኖራቸው ብቻ አይደለም ያደርጉት፣ በእነሱ ስም ተጠቅመው ስልጣን ይዘዋል። በዛሬ ዕለትም ማንሳት የምፈልገው ይሄንን ጉዳይ ነው። የካቲት 12 ሲነሳ ሁሌም ቢሆን ስማቸው ከፊት የማይጠፋው አብርሃም ደቦጭና ሞገድ አስግዶም ናቸው። ከነዚህ ሁለቱ ሰዎች ያልተናነሰ ደግሞ ታላቅ ስራን የሰራ አርበኛ ታክሲ ነጂ አለ። ይሄ አርበኛ ታክሲ ነጂ ስምዖን አደፍርስ ይባላል። እነዚህ ሶስት ጀግኖች ካሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ አንጻር እንዲሁም በዛን ወቅት ከነበሩ ባንዳዎች ደግሞ አንጻር እነ መሳይን እነ ፋሲልን እነ ጀዋርን አንስተን እያነጻጸርን እንቆያለን። አብርሃም ደቦጭና ሞገድ አስግዶም ኤርትራ ክፍለ ሀገር የተወለዱ ሰዎች ነው። ለኢትዮጵያ ግን እጅጉን ልዩ ፍቅር ነበራቸው። ጣሊያንን ደግሞ አብዝተው ነበር የሚጠሉት እነዚህ ሁለቱ ግለሰቦች። አርበኛው ታክሲ ነጂ ደግሞ ስምዖን አደፍርስ የተወለደው ከአባቱ አቶ አደፍርስና ከእናቱ ወይዘሮ ወለተ ብርሃን መሸሻ በሐረርጌ ክፍለ ሀገር ልዩ ስሙ ላፍቶ ጉባ በሚባለው ስፍራ ላይ ነው። በ1905 ዓ.ም እንደተወለደ ሪቻርድ ፓንክረስት ተናግረዋል። አብርሃም ደቦጭ የተወለደው በ1900 ሲሆን ሞገድ አስግዶም በ1898 ዓ.ም እንደተወለደ ታሪኩ ይናገራል። እነዚህ ሁለቱ ግለሰቦች በጀነራል ግራዚያኒ ላይ ቦምብ ከወረወሩ በኋላ ይሄ ስምዖን የተባለው ሹፌር ከፊት በር አንስቶ ወደ ፍቼ ሰላሌ ይዟቸው እንደሄደ ሪቻርድ ፓንክረስት እና አዲስ ዘመን ጋዜጣ ጽፈዋል። አብርሃም ደቦጭ መምህር የነበረ ሲሆን ሞገድ አስግዶም ደግሞ ነጋዴ ነበረ። ነጋዴ ከመሆኑ በፊት ግን መሐንዲስም ነበረ። ስምዖን የመጀመሪያ ትምህርቱን በላፍቶ ጉባ በሚገኝ የካቶሊክ ቤተክርስቲያን ደብር የተማረ ሲሆን ከዛም ወደ አዲስ አበባ በመምጣት በልደታ ማርያም ካቴድራል እና በአሊያንስ ፍራንስ ትምህርቱን በሚገባ አጠናቋል። የሚገርመው እሱ ታክሲ ሹፌርን በነበረበት ሰዓት በአዲስ አበባ ውስጥ የነበሩት ታክሲዎች 8 ብቻ ናቸው። ማቆሚያቸው ጊዮርጊስ ቤተክርስቲያን አካባቢ እንደነበረ ሪቻርድ ፓንክረስት ከጻፉት ታሪክ ላይ መረዳት እንችላለን። እንዲሁም በወቅቱ የነበረው የአዲስ ዘመን ጋዜጣ ይህንን ጉዳይ ጽፎታል። እነዚህ ታክሲዎች ከጊዮርጊስ ወደ ለጋር፣ ከጊዮርጊስ ወደ ገፈርሳ እንዲሁም ከጊዮርጊስ ወደ ሌሎቹ የከተማ ስፍራዎች ይንቀሳቀሱ ነበረ። የስምዖን ወንድሞች ወደ ጅቡቲና በኋላም ወደ ኬንያ ተሰደው ሄደው ነበረ። በወቅቱ ወደ ኬንያ ከሄዱ በኋላ ስምዖን ወደዛ እንዲመጣ ጠይቀውት የነበረ ቢሆንም እሱ ግን ለሀገሩ ከነበረው ፍቅር አንጻር ወደዛ መሄድ አልፈለገም። ይሁን እንጂ እሱ በዚህ ሆኖ የውስጥ አርበኛ ሆኖ ጣሊያንን ይታገል ነበር። ወንድሞቹ ደግሞ በኬንያ ሆነው የውጭ አርበኛ ሆነው ጣሊያንን ይታገሉ ነበረ። እዚህ ቤተሰብ ላይ የሀገራቸው ፍቅር ለየት ያለ ነበረ። እኔ አይደለም ይሄንን ያልኩት፣ ሪቻርድ ፓንክረስት ነው ይሄንን የተናገሩት። በኋላ ላይ አጎናፍር የተባለው ወንድሙ ከጅቡቲ ሌላ መኪና ልኮለት ስምዖን 2 መኪና እንደሆነለት ይነገራል። ይሁን እንጂ የግራዚያኒ ጦር ኢትዮጵያን ሲያስጨንቃት ሲያይ ልቡ አላርፍ አለ። ምን ማድረግ እንዳለበት ከራሱ ጋር እያወረደ በነበረበት ሰዓት አብርሃምና ሞገስን እንዳገኛቸው ታሪኩ ይናገራል። ከዛ በኋላ ከአብርሃምና ከሞገስ ጋር ሆነው አንዳንድ ንግግሮችን ማድረግ ጀመሩ። እንዴት አድርገው ሀገራቸውን ነፃ ማውጣት እንዳለባቸው ይመካከሩ ጀመረ። በዚህ ሰዓት ለአብርሃምና ለሞገስ ደጃዝማች ፍቅሩ የተባሉ በዛሬው የትምህርት ሚኒስቴር የተሰራበት ህንፃ ጀርባ ጋር ቤት የነበራቸው ሰው
ለነዚህ ሁለት ሰዎች 7 ቦምቦችን እንደሰጡ ታሪካቸው ይናገራል። ያቺን ቦምብ ካገኙ በኋላ የግራዚያኒን የንግግር ቀን አጥብቀው ይመኙ ነበር። ያቺ ቀን ሳትመጣ በፊት ግን ሶስቱም በአንድ ላይ ሆነው ወደ ዙቋላ እንደሄዱ ይናገራል ታሪካቸው። ሪቻርድ ፓንክረስ በጻፈው ጽሑፍ ላይ ያንን ያስቀምጦታል። ከዛ በኋላ 15 ቀን በዙቋላ እንደቆዩ ይነገራል። 15 ቀን በዙቋላ በነበራቸው ቆይታ ላይ እንዴት አድርገው ነው በግራዚያኒ ላይ ቦምቦቹን መወርወር የሚችሉት? ከዛስ በኋላ እሱ የት ቦታ ላይ ይጠብቃቸዋል እነሱን የሚለውን ነገር ፕላን ሲያወጡ ነበር። ከዛ በፕላናቸው መሰረት ያቺ ቀን እስክትመጣ ይጠብቁ ነበር። ያቺ ቀንም ደረሰች። ግራዚያኒ ህዝቡን ሰብስቦ መደንፋቱን ጀመረ። የኢትዮጵያ አርበኞችን ስም እየጠራ ማንኳሰሱን ተያዘ። እዛ ጋር አብርሃም ደቦጭና ሞገስ አስግዶም ትልቅ ስራን ለመስራት አቅደው ተነስተዋል። ግራዚያኒን ለማጥፋት እንዴት የሀገሬን ሰዎች ያስጨንቃል፣ ሀገሬን በዚህን ያክል ያዋርዳል የሚል ቁጭት ያደረባቸው እነ አብርሃም እዛ ጋር ቆመው ሳለ በሌላ በኩል ደግሞ ባንዳዎች ነበሩ። ዛሬ ላይ ጠቅላይ ሚኒስትሩ ለሀገራቸውን ሲሰሩ ጠቅላይ ሚኒስትሩን የሚቃወሙ መቃወም ደግሞ ኖርማል ነው፣ ጤነኝነት ነው። ከመቃወም አልፎ እነዚህ ሀገርን ለመሸጥ የሚሰሩ እነ ጀዋር፣ እነ መሳይ፣ እነ ሀብታሙ ሌሎችም በዚህ ካታጎሪ ውስጥ የሚመደቡ ሰዎች ሀገርን ለማፍረስ የሚሰሩ ልክ በዛን ወቅት እንደነበሩ ባንዳዎች ቁጠሯቸው። እነዛ ባንዳዎች የግራዚያኒን ባርነት አምነው የተቀበሉ ናቸው። ኢትዮጵያዊ ሆነው ግራዚያኒን የሚያሞግሱ ነበሩ። ግራዚያኒ መደንፋቱን ቀጠለ። የኢትዮጵያ አርበኞችን ስም እያነሳ አንገታቸውን ቆርጬ ወደ ሮም እልካለሁ እያለ ማቅራራቱን ቀጠለ። በዚህን ሰዓት ንዴታቸውን መቆጣጠር አልቻሉም። እነ አብርሃም የሀገራቸው ፍቅር በልባቸው ይንቀዠቀስ ጀመረ፣ ይቀጣጠል ጀመረ። ምን አደረጉ? ቦምቡን ወረወሩት። ወደ ግራዚያኒ የወረወሩት ቦምብ ግራዚያኒንና ጥቂት ሌሎች ከግራዚያኒ ጋር ያሉ ጀነራሎችን ሲያቆስሉ የአውሮፕላን አብራሪ የነበረውን ጀነራል ግን ወዲያውኑ እንዲሞት አደረጉ። ከዚህ በኋላ ነገሮች ተደበላለቁ። ህዝቡ አለቀ። እዛ ጋር የነበረውን ህዝብ ፈጁት። የጣሊያን ጀነራሎች መትረየስ መተኮስ ጀመሩ፣ ጠመንጃ መተኮስ ጀመሩ። እነ አብርሃም ግን ዘወር አሉ። ከዛ በኋላ ይሄ ታምረኛ ሹፌር እነዚህ ሰዎች ከፊት በር አንስቶ ወደ ፍቼ ሰላሌ ይዟቸው አቀና። እዛ አቆያቸው ማለት። ይሁን እንጂ ለጣሊያን ያግዙ የነበሩ ባንዳዎች የስምዖን ጓደኞችና ቤተሰቦቻቸውን የሚኖሩበት ቤት ድረስ እየመሩ በመውሰድ ከስምዖን ጋር ግንኙነት አላቸው የተባሉት በሙሉ እንዲገደሉ ተደረገ። የስምዖን ሰራተኛ ሳትቀሩላ ነው እንድትገረፍ እንድትገደል የተደረገው። ሞገስና አብርሃምም ወደ ሱዳን ለመሄድ በእግራቸው ጉዞ ከጀመሩ በኋላ ቋራ ላይ ሲደርሱ ታሪካቸው በሙሉ አስቀድሞ ተበትኖ ስለነበረ፣ ፎቶአቸው አስቀድሞ ተበትኖ ስለነበረ በጥቆማ ተያዙ። በመጀመሪያ ሊረሸን የነበረው ሞገስ ነበረ። ይሁን እንጂ አብርሃም የወንድሜ ሞት አላይም፣ አስቀድማችሁ እኔን ግደሉኝ ብሎ ለስቅላት ቀረበ። ለሞት የቀረበው አብርሃም ግን ምንም ፍርሃት ሳይኖረው በግራዚያኒና በተከታዮቹ ላይ አደጋ የጣልኩት እኔ ነኝ፣ ለሀገሬ በሰራሁት እኮራለሁ ብሎ ድምፁን ጮክ አድርጎ መናገሩን ቀጠለ። የዚህን ሰዓት ጀነራሉ አላስቻለውም። ስቅላት ላይ ለማድረስ ሳያስችለው ቀርቶት ከኪስ ውስጥ የነበረውን ጥይት አውጥቶ ደብድቦ አብርሃምን ገደለው። የአብርሃምን መሞት የተመለከተው ሞገስ አንተ ፋሽስት፣ አሁን የገደልከው የዚችን ሀገር ውድ ልጅና ደመላሽ ነበረ። ብዙ አብርሃሞች በዚች ጀንበር ይወለዳሉ፣ በቅለው ያድራሉ። አንተ አተላነ ከነ አተላ ታሪክ ወደ አፈር ትወርዳለህ ብሎ መፎከሩን ቀጠለ። በዚህም የተናደደው ጀነራሉ እሱ ላይም ጥይቱን አንቦለቦለው ገደለው ማለት። ስምዖንን ደግሞ ባንዳዎች ጠቁመው አስያዙት ማለት ነው። ከፍተኛ ጭካኔ የተሞላበት ጥቃት በስምዖን ላይ ደረሰ። መጨረሻ ላይ ከአቅማቸው በላይ ሲሆን ደጃቹቤ በሚገኘው ወይኒ ቤት ወረወሩት። እዛ አቆዩት። በኋላ ላይም አረኩም ደግሞ አወጡት። ስምዖንን ሚስጥሩን እንዲያወጣላቸው በብዙ ግርፋት እንደገረፉት ሪቻርድ ፓንክረስ ይናገራል። መግረፍ ብቻ አይደለም፣ ጸጉሩን ሲነጩት ነበረ። የጣቶቹን ጥፍሮች እየነቀሉ ሚስጥር እንዲያወጣ በጣም ጣሩ። ነገር ግን እሱ ምንም አይነት ሚስጥር አላወጣለም። ልክ ከዚህ ጋር ይሄንን ሳነብ ምን ትዝ አለኝ፣ ህወሓቶች በስልጣን ላይ በነበሩበት ሰዓት ምን ነበር ሲያደርጉ የነበሩት? እነሱን የሚቃወሙ ሰዎች ጥፍር ይነቅሉ ነበረ፣ ብዙ ግርፋት ያደርሱ ነበረ፣ በጣም ቶርች የሚያደርጉ ነገሮችን ይሰሩ ነበር። ለካ የተማሩት ከማን ነው? ከነዚህ ከጣሊያኖች ነው። ከጣሊያን ጋር እኮ እነሱ ግንኙነት አላቸው፣ ባንዳዎች ናቸው ሲጀመርም ማለት ነው። ለካ ከአባታቸው የተማሩትን ስራ ነው በማህበረሰቡ ላይ ሲሰሩት የነበረው ማለት ነው። እነ ስምዖን ያንን ሁሉ መከራና ስቃይ ስለ ሀገራቸው ተቀበሉ። ስለ ኢትዮጵያዊነታቸው ነው የከፈሉት። ገና የ24 ዓመት ወጣት ነው።
መኖር የሚያሳሳው ወጣት ነው፣ ግን ስለ ሀገሩ ነው ራሱን የከፈለው። ስምዖን አይነት ወጣቶች ዛሬም በኢትዮጵያ አሉ። በሌላ በኩል ደግሞ ባንዳዎች አሉ፣ ስምዖንን ለመብላት ለመቀርጠፍ የተዘጋጁ ልክ ጣሊያንን የሆኑብን ማለት ነው። የኢትዮጵያ ከፍታ የሚያናዳቸው፣ የኢትዮጵያ መተኮስ የሚያበሳጫቸው ብዙ ባንዳዎች አሉ። መጨረሻ ላይ የጣሊያን ሰዎች ከስምዖን ምንም ማግኘት እንደማይችሉ በመረዳታቸው ሚያዝያ 29 1929 ዓ.ም ስምዖንን ገደሉት። ስለዚህ ልክ አብርሃምና ሞገስ ለሀገራቸው በዋሉት ውለታ እንደተገደሉት ሁሉ ይሄ ሹፌርም ልክ እንደነ አብርሃምና እንደነ ሞገስ ተገሏል። የተገደለው ለአብርሃምንና ሞገስን ስለረዳ ነው፣ ሀገሩን ስለረዳ ነው። የዚህ ሰው ታሪክ ብዙ ሰው አያውቀውም። የጣሊያን ጀነራሎች ስምዖንን ከገደሉት በኋላ ሌሎች ከገደሏቸው 12 ሰዎች ጋር ከስምዖን ጋር 13 ይሆናሉ ተደምረው ሬሳቸው እንዲቃጠል 11 ሰዓት ላይ ትዕዛዝ ሰጡ። በዚህ ሰዓት ግን የእስር ቤቱን ሐኪም ያውቁ የነበሩት የስምዖን እህት ወይዘሮ ሸዋረጋ ደፍርስ ለሐኪሙ አንድ ወቄት ወርቅ ሰጥተው ሬሳውን ደብቀው ወደ ጴጥሮስ ወጳውሎስ የካቶሊክ ቤተክርስቲያን መካነ መቃብር ወስደው ግንቦት 1 1929 ዓ.ም እንዲቀበር አድርገዋል። የሚገርመው ነገር ስምዖንን አሳልፈው የሰጡት ሰዎች ግን ምን አደረጉ? ከዚህ በኋላ እነዛ ባንዶች የስምዖንን 2 መኪኖች ተካፈሉ። ይህንን አዲስ ዘመን ጋዜጣ ጽፎታል። ሪቻርድ ፓንክረስም ጽፎታል እንደተካፈሉት እነዚህ ባንዳዎች። እምዬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ። ይህንን ግጥም የጻፉት ቀኝጌታ ዮፍታይ ንጉሴ ናቸው። እኚህ ገጣሚ ቀኝጌታ ዮፍታይ ንጉሴ ለሞገስና ለአብርሃም ደቦጭ የሀገር ፍቅር እንዲኖራቸው በሚገባ አስተምሯቸዋል። እነ ሞገስም ኢትዮጵያውያን የሀገር ፍቅር እንዲኖራቸው በቀኝጌታ ዮፍታይ ንጉሴ እና በብላታ ወልደ ጊዮርጊስ ወልደ ማርያም ዮሐንስ አማካኝነት የሚጻፉ ጽሑፎችን እያባዙ ያዳርሱ ነበረ። ይሁን እንጂ ኢትዮጵያ እንደተባለው ለሞተላት ሳይሆን ለገደላት እያዳላች ዘመኗን ሙሉ ጀግናዎቿን በስራ ሳታከብር እልፍ ለሀገራቸው መስዋዕት የሆኑ ጀግናዎች ሳይታሰቡ እየቀሩ ይገኛሉ። ጀግኖች ሁሌም ሊከበሩ ይገባል። ሀገር ልትወረር ስትል ብቻ አይደለም ጀግኖች መከበር ያለባቸው። ሀገር ችግር ውስጥ ስትገባ ብቻ አይደለም ለሀገራቸው መስዋዕት የሚሆኑ ሰዎች መፈለግ ያለባቸው። ሀገር ከተረጋጋች በኋላ ሀገር ወደ ቀደመ ሰላሟ ከተመለሰች በኋላ በምላሳቸው ሀገርን እየደገፉ በተግባራቸው ግን ሀገርን የሚያዋርዱ፣ ሀገርን የሚሸጡ፣ ሀገርን የሚያርዱ ሰዎች ወደፊት ለፊት እየመጡ እውነት ለሀገራቸው የቆሰሉ የደሙ አካላቸውን መስዋዕት ያደረጉ ነፍሳቸውን የሰጡ ሰዎች ሕይወታቸውን አሳልፈው የሰጡ ሰዎች ሲገፉ ነው የምናየው። በኢትዮጵያ ታሪክ ውስጥ ያለ እውነት ነው። መካድ የሌለብን መቀበል ያለብን ሀቅ ይሄ ነው። ለዛ ነው ቀኝጌታ ዮፍታይ ንጉሴ እምዬ ኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ ሲሉ የገጠሙት። ያዩትን የኖሩትን እውነት ነው የተናገሩት የገጠሙት። ለሀገራቸው መስዋዕትነትን የከፈሉ ለሀገራቸው ሕይወታቸውን፣ እግራቸውን፣ አይናቸውን፣ ሁሉ ነገራቸውን የሰጡ ሰዎች የቀበሌ ቤት እንኳን እንዳያገኙ ተደርገው ዛሬ በመንግስት ካድሬ ውስጥ ሆኖ መንግስትን ለመጣል ከሚሰራ አካል ጋር እየሰሩ ያሉ ሰዎች ቤት እየነዱ ያሉበት እውነት ነው። ይሄ ሀቅ ነው። ኢትዮጵያ ይሄንን ነገር ማስተካከል አለባት። መሪዎች ይሄንን ማየት መቻል አለባችሁ። ያወራ ሳይሆን ከልቡ የሰራውን መመልከት አለባችሁ። መሪ የተለየ አይን አለው የሚባለው ለዛ ነው። የሚያወራ አይደለም መከበር ያለበት፣ የሚሰራ ነው። የእውነት የሚለፋ ነው። የእውነት ህይወቱን አሳልፎ የሚሰጥ ነው። ለሀገሩ የማይሳሳ ሰው ሄዶ እዛ ጋር እግሩን አጥቶ ሲመጣ እዚህ ጋር የሆነ ነገር ሊቀመጥለት ይገባል። ይሄ ነገር መታሰብ መቻል አለበት። በኢትዮጵያ ታሪክ ውስጥ ብዙ ጀግኖች አሉ። እነ ሞገስ እድለኛ ሆኖ ነው ታሪካቸው ለትውልድ የተላለፈው። ስንት ታሪካቸው ሳይነገር ለሀገራቸው መስዋዕት የሆኑ ሰዎች አሉ እኮ። እነ አሊ በርኪ እኮ የሞቱት አሟሟት እኮ እናውቃለን። ኢትዮጵያ ጀግኖቿን ማክበር አትችልበት። ወሬኞችን ነው ማክበር የምትችለው። ይሄ ነገር መስተካከል አለበት። ስተታችን ነው። እንደ ሀገር የምንሰራው ስተት ስለሆነ ተቀብለን ምንም አይነት ሳናቅማማ ወደፊት ለማስተካከል መሞከርናል። የስምዖንን መኪና ወስደው ሲነዱ የነበሩት ግለሰብ እስከ ቅርብ ጊዜ በህይወት እንደነበሩ የአርበኞች ማህበር የ2018 ዓ.ም የሰማዕታት በዓልን አስመልክቶ ባዘጋጀው መጽሔት ላይ ጽፎታል አለ ተቀምጧል። እኔ የፈጠርኩት ነገር አይደለም። እነዚህንም እነግራችሁ የስምዖን መኪናን የወሰዱት ሰው የንጉሱ እልፍኝ አስከልካይ የነበሩ ሰው ናቸው። እኚህ ሰው በወቅቱ ስምዖን እንዲገደል መንገድ ከመሩ ባንዳዎች መካከል አንዱ ነበሩ። ግን ሽልማት የተሰጣቸው የራሱን ያስገደሉትን የኢትዮጵያን ጀግና መኪናን እየነዱ የኖሩት።
እስከ ቅርብ ጊዜ ማለት ሀገሩን የሚወድ ስለ ሀገሩ የሚከራከር ሀገሩን ከፍ ለማድረግ ራሱን ዝቅ አድርጎ የሚኖር ግለሰብ አይወደድም። እንዲሸማቀቅ፣ እንዲያፍር፣ እንዲዋረድ፣ ዝቅ እንዲል ነው የሚደረገው በእኛ ሀገር። የስምዖን 2 ታክሲዎች ብቻ አይደለም የተወሰዱት፣ በባንክ የነበረው ገንዘብ ሳይቀርቆ ጠቁመው ላስያዙት ሰዎች ነው እንዲከፋፈሉ የተደረገው። ይሄ ሹፌር በወቅቱ የ24 ዓመት ልጅ ነበረ። ልክ እንደሌላው ኢትዮጵያዊ መኖር ይችል ነበረ፣ ማግባት ይችል ነበረ፣ ፍቅረኛ መያዝ ይችል ነበረ፣ ሴትን ማስቀደም ይችል ነበረ። ሀገሩን ያስቀደመው ለእናት ሀገሩ ነው መስዋዕትነት የከፈለው። ግን ታሪኩ ተቀብሮ እንዲቀር ብዙ ስራዎች ተሰርቷል። አጋጣሚ ሆኖ ግን አልቀረም፣ ታሪኩ ተጽፎ ወጥቷል። ግን ብዙ ታሪካቸው ደብዛው የጠፋ እልፍ ጀግኖች ያሏት ሀገር ናት ይቺ ሀገር። በብዙ ሰዎች ደምና አጥንት የተገነባች ቢሆንም በጥቂቶች ባንዳዎች ግን እየፈራረሰች የመጣች ሀገር ናት ኢትዮጵያ። በጦርነት የት ቦታ ነው የተሸነፈችው? ሁሉንም እኮ ጦርነት አሸንፋለች። ግን በባንዳዎችና በመሪዎቻችን ሴራን አለማወቅ ምክንያት በብዙ ቦታ ላይ ስንበለጥ ቆይተናል። ያ ነው እየሆነ የነበረው። መንግስት የሀገር ጠባቂዎችን ማክበር አለበት። ለነሱ የሚደረገው ነገር ሁሉ ለማንም መደረግ የለበትም። ውትድርና ሙያ ብቻ አይደለም። ውትድርና ሀገር መጠበቅ ብቻ አይደለም። ውትድርና ክብር እንደሆነ ሁሉም ሰው መረዳት መቻል አለበት። ወታደርነት መፈቀር አለበት። ውትድርና የሀብት ምንጭ መሆን ያለበት፣ ህይወት ብቻ መሰጠት የለበትም። ደሞዝ የሚገኝበት፣ ስራ የሚገኝበት፣ ሰው የሚቀየርበት እንደዚህ አይነት ሙያ ነው መሆን መቻል ያለበት። ይቻላል ማድረግ፣ በብዙ መልኩ ማድረግ ይቻላል። ወታደር መሆን ክብር እንደሆነ ሁሉም ሰው እንዲሰማው መደረግ መቻል አለበት። የወታደር ሚስት መሆን ኩራት እንደሆነ ልጃቸውን ለወታደር የሚድሩ ቤተሰቦች ማመን መቻል አለባቸው። የሐሳቤ መምጣት መቻል አለበት። ያቺ ሴትም ለወታደር ነው የተዳርኩት ብላ ኩራት እንዲሰማት መሆን መቻል አለበት። እኔ የወታደር ልጅ ነኝ ብሎ ደረቱን ነፍቶ የሚንቀሳቀስ ልጅ እንዲፈጠር ነው መደረግ ያለበት። ወታደርነት ክብር ነው መሆን ያለበት። ወታደር ከሌለ የለንም እኛ። ይሄ መታወቅ አለበት። ሀገሩን በነፍሱ ተወራርዶ ነው እያስጠበቀ ያለው። የትኛውም ሙያ ላይ ነፍስ አይሰጥም። ነፍስ የሚሰጠው ውትድርና ላይ ነው። ነፍስ ለሰጠ ደግሞ የምንከፍለው ክፍያ እጅግ አሳፋሪ ነው። ምንም አይነት ምክንያቶች፣ ምንም አይነት ኤክስኪውዝ እዛ ጋር መቅረብ የለበት። እናደርጋለን፣ እንችላለን። ወታደሩ ቢሞት ልጆቹ ያለ ስጋት ያለ ጭንቀት መኖር መቻል አለባቸው። ያ ወታደር ሲሞት ሚስቱ ያለ ሰቀቀን ልጆቿን ማሳደግ መቻል አለባት። ለማኝ መሆን የለባትም። ሁሌም ለሀገር የሚሰሩ የሚሰደቡ፣ የሚናቁ፣ የማይፈለጉ መሆን የለበትም። ያ ታሪክ ማቆም መቻል አለበት፣ ማብቃት አለበት። ሀገራቸውን ከልብ የሚወዱ ሰዎች ልዩ ተጠቃሚ ሊሆኑ ይገባል። ከምንም አንጻር ከቤትም ሊሆን ይችላል፣ ከገንዘብም ሊሆን ይችላል፣ ከሕክምናም ሊሆን ይችላል። በብዙ ነገር ተጠቃሚ መሆን አለባቸው። በቃ ወደዋል እኮ ሀገራቸውን፣ ነፍሳቸውን ሰጥተዋል እኮ። ለነሱ ብናደርግላቸው ለምንድነው ሊቆጨን የሚችለው? ለውሸታሞችና ለአጭበርባሪዎች እኮ ለአታላዮች እያደረግን ነው። ለምንድነው በዚህ ልክ የምንመቸው? ስለዚህ ይሄ ነገር መሆን መቻል አለበት። ልዩ ጥቅም ያስፈልጋቸዋል። በቃ ይሄ መታመን ያለበት ጉዳይ ነው። ባንዳዎች መሸማቀቅ አለባቸው። ባንዳዎች ደረታቸውን ነፍቶ መሄድ የለባቸው። በኢትዮጵያ ክብር የሚመጡ ሰዎች አንገታቸውን መድፋት መቻል አለባቸው። እነ ጀዋር ነጋ ጠባ ሀገር ለማፍረስ ይሰራሉ። ጠቅላይ ሚኒስትሩ ዕለት ዕለት ሀገር ለመገንባት ይለፋሉ። ግን እነ ጀዋር ልክ ሆነው ጠቅላይ ሚኒስትሩ ስህተት ተደርጎ እንዲታሰብ በትውልዱ ላይ መርዝ እየተረጨ ነው። ጠቅላይ ሚኒስትሩ የዚህ ዘመን አብርሃምና ሞገስ ናቸው። በችግሮቻችን ላይ ቦምብ እየጣሉ ነው። ችግሮቻችንን እያፈነዱ ነው። ችግሮቻችንን እየለወጡ ነው። ዶክተር አብይ አህመድ የዘመኑ ስምዖን ናቸው። ለሀገራቸው ሲል ልክ እንደ ስምዖን ልጅነታቸውን ገብረዋል። እኚህ ግለሰብ ከነመሳይ መኮንን ጋር፣ ከነፋሲል ጋር፣ ከነጀዋር ጋር እኩል መጠራት የለባቸው። እነ ጀዋር ማፈር አለባቸው። ሀገርን የሚጠብቅ ሰው በማስገደል ንብረቱን ለማስወረስ በመሞከር የሚገኝ ትርፍ የለም። ያንን ሰው ያንን ጀግና ከማጣት ውጪ፣ ያንን ጀግና እያንከራተቱ ከማኖር ውጪ። እና አሊ በርኪ እኮ ለሀገራቸው መስዋዕትነት ከፍለው እኮ የቀን ስራ እየሰሩ ነው የሞቱት። ለምን? የአብዛኛው ወታደር ህይወት ይሄ ነው እየሆነ ያለው። ስለዚህ እንደዚህ አይነት ነገር መሆን መቻል የለበትም። ወታደር ከማንም በላይ ከዶክተርም ከመምህርም አጠቃላይ ከባለስልጣንም በላይ ነው መሆን ያለበት በብዙ ነገር። ለባለስልጣኖቹ ሰላማዊ መውጣትና መግባት እኮ ምክንያት የሆነው ወታደሩ ነው። ሀገር ሰላም ወጣ ሀገር ሰላም ውላ ሰላም እንድታድር ከፈጣሪ በታች ወታደሩ ነው መስዋዕትነት እየከፈለ ያለው። ትናንትና የአማራ ኤሊቶች ምን ሲሉን ነበረ? የሱዳን ጦር መተማን ወረረ፣ መንግስት ሀገርን አሳልፎ ሰጠ፣ ድንበርን አስደፈረ ሲሉ ነበሩ።
የአማራ ኤሊቶች ዛሬ ላይ ተነስተው ደግሞ አልቡርሃን ወዳጃችን ነው እያሉ ሲጮሁ ትሰማቸዋለህ። እነዚህ ሰዎች ፍላጎታቸው ሀገር ሰላም ሆና መቆየት አይደለም። የነሱ ፍላጎት እነሱ የወደዱት እነሱ የደገፉት መተማን አይደለም፣ ወልቃይትን አይደለም፣ 4 ኪሎን ቢወስድ ደንታ የላቸውም። እነሱ የጠሉት ሰው ደግሞ ልክ እንደ ፈጣሪ በውሃ ላይ እንኳን ቢራመድ ታላላቅ ታምራቶችን ቢያደርግ እንኳን ይሄ ሰው ሴጣን አምላኪ ስለሆነ ነው፣ ሴጣን ተሳዞለት ነው፣ በሴጣን ነው ይሄንን ያደረገው፣ በመተት ነው ይሄንን ያደረገው እያሉ ማንቋሸሽ ይወዳሉ። በቃ በፍጹም እነሱ ከጠሉት ያ ሰው ምንም ቢያደርግ ምንም ቢሆን ጠላት ነው ሁልጊዜ። ባንዳዎች እንደዚህ ናቸው። ግን እስከ መቼ እንደዚህ ይቆያሉ? ኢትዮጵያ እንዴት ነው ጀግኖቿን ማክበር ያቃታት? ቦታ መስጠት ያቃታት? ባንዳዎች አፍረው ተሸማቀው የምናየው መቼ ነው? ባንዳነት በዚህን ያክል ክብር አግኝቶ ለትውልዱ አሰብ የሚገርማችሁ እኮ በአሁኑ ሰዓት ያለው ትውልድ እኮ አሰብን ለማስመለስ ተነሰን እንዝመት ተብሎ ሲነገረው በእኔ በኩል ያለው ይወሰድ እኮ ነው እያለ ያለው። እንደዚህ አይነት ትውልድን ያፈራ ነው። እንዲህ አይነት ትውልድ እንድናፈራ ያደረጉን እንደነዚህ አይነት ባንዳዎች ናቸው። ባንዳዎች ሀብታም ሲሆኑ እየታየ ነው። ባንዳዎች ገንዘብ ሲያገኙ እየታየ ነው። የሚጠሉ ሀገራቸውን የሚያስቀይሙ ሰዎች ገንዘብ ሲሰሩ እየታየ ነው። ስለዚህ ለምን ትውልዱ ሀገሩን ይውደድ? ሀገርን መሸጥ ገንዘብ እንደሚያስገኝ እያወቀ ነው። ውትድርና ምንድን ነው? ለሄደ ለመሞት ነው የሚል ትውልድ ነው የተፈጠረው። በዚህን ያክል ከፍ ማለት ያለበት ዝቅ ማለት ያለበት ከፍ ብሎ ነገሮች ሁሉ ተቃራኒ ሆኖ ነው። እዚህ ደረጃ መድረሳችን ያሳፍራል፣ ፍጹም ነውር ነው። ለማንኛውም የዛሬን በዚህ ያበቃው። ውድ አድማጭ ተመልካቾቻችን በሚቀጥለው ሳምንት በሌላ ጉዳይ እስከምንገናኝ መልካም ጊዜ ይሁንላችሁ። ዘላለማዊ ክብር ለውድ ኢትዮጵያውያን ጀግኖች ይሁን። ባንዳዎች ሁሌም አንገታቸውን ደፍተው ዝቅ ብለው የሚሄዱ ያድርግልን። መልካም ውሎ ይሁንላችሁ።